ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችሁ አልቤሲስ ከወንዱ ወረች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህ ኮልቢ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደልመዳችሁ 3000 ላይክ እንድትገጩኝ በትቱና አጎብዛችኋለሁ። ዛሬ ለሚዛናችን ይዘላችሁ የመጣነው ሶፎር ዜና አቶ ጀዋር መሐመድ ሰሞኑን ከቴዲ ሐዋሳ ጋር ባደረገው ቆይታ የአዲስ አበባ ልጆች ፖለቲካ ይደብራቸዋል። የገጠር ልጆች ነው የኢትዮጵያን ፖለቲካ የተቆጣጠሩ ነው የገጠር ልጆች ናቸው። የአዲስ አበባ ልጆች በጣም ቢበዛ ወይ ፊዚክስ ወይ ደግሞ ስለ ቆንጅዬ ሴቶች ስለ ቺኮች ነው የሚያወሩት ብሏል ጀዋር መሐመድ። መጀመሪያ ሐሳቡን ሰምቶ ነው እንመለስ። ከተማ ልጅ ጎስ ባሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የሚፈልገው እንጂ ያስቃል። አዲስ አበባ ልጅ እና እኛን እንደ ፋራ ነው የምታዩት። ስለ ፖለቲካ ስናወራ ይደብራቸዋል። ፖለቲካ ራይ ዶብራቸው በኢትዮጵያ ፖለቲካ ውስጥ ፖለቲካውን የሚዘውሩት የከተማ ልጆች አይደሉም የሚል ትርጉም ነው የሰጠኝና በጣም ማለት እኔም የምጋራበት ነው። እንዴት ልትልጫት ትንሽ አበራራሉ። የከተማ ልጆች ፖለቲካ ውስጥ እኛ እንደ ፋራ ነው የምታዩት። ስለ ፖለቲካ ስናወራ አይ ሎክ እሺ ይሁን በቃ። አሁን እኔ በቴዲ ሐዋሳም በጀዋር መሐመድ ሐሳብም ልስማማና ከተማውን የኢትዮጵያን ፖለቲካ የያዙት የገጠር ልጆች ናቸው። የአዲስ አበባ ልጆች ፖለቲካ ውስጥ የሉበትም። ወይም ደብራቸዋል ወይም ፈርተውታል ወይም ሸሽተውታል እንበለውና የያዙት የገጠር ልጆች የኢትዮጵያ ፖለቲካ ላለፈው 30 40 50 ዓመት ምን ላይ ነው የሚገኘው? አሁን ትልቁ ጥያቄ ያለፉት 30 40 50 ብቻ ሳይሆን ያለፉት 80 90 ዓመትም አገሪቱ ደም በደም ነው የሆነችው። ማዓት ጦርነት፣ ማዓት ቁም ስቅል፣ ማዓት ስደት፣ ማዓት ችግር፣ ማዓት ደም ማፋሰስ ውስጥ ነው የገባነው። ስለዚህ ጉዳዩ ማን ሊያዛ አይደለም። የገጠር ልጆች ይዘው አገሪቱን ከፍተኛ ደረጃ አድርሰዋታል ወይ ነው። ላለፉት 30 ዓመታት ቻይና ምን አይነት እድገት ነው ያደገችው? ራሽያ ምን አይነት እድገት ነው ያደገችው? አውሮፓውያኖቹ ኤዥያኖቹ ባለፉት 30 40 50 ዓመት ውስጥ ምን ያህል ለውጥ ነው የመጣው? በዓለም ኢኮኖሚ፣ በኢኖቬሽን ላይ፣ በቴክኖሎጂ ላይ፣ በእውቀት ላይ ምን ያህል ነው የተምዘገዘገው ዓለም? እኛ ላለፉት 30 40 ዓመታት የኢትዮጵያን ፖለቲካ የገጠር ልጆች ይዘው ምንድን ያመጡት ጉዳይ ነው ስትመስለው በጣም አንገቱ የሚያስደፋ ነው። የሀገሪቱ ፖለቲካ የብሔር ፖለቲካ ነው። በቃ በመንደር እቺ ብሔር የዚህ መሬት እቺ መሬት የዚህ ብሔር ተብሎ ተከፋፍሎ ነው የከረመው። መኪና ሁሉ ታርጋ የነበረው ነው። እዚህ ሀገር ላይ እንኳን ሰው ቀርቶ መኪና በታርጋው ምክንያት ይቀጠቀጥ ነበር እዚህ ሀገር አይደለም እንዴ? ችግር በተከሰተ ቁጥር ትልልቅ አገር አቋራጭ ማን ነው ሶላም ባስ ምናምን የሆነ ባሶች እኮ መልካቸው ከለር ቀይረው ሌላ ባስ ሆኑ። ምክንያቱም እከሌ የሚባለው ባስ የከሌ ብሔር ነው፣ እከሌ ባስ የከሌ ብሔር ባሱ ሁሉ ብሔር ይዞ ነው። መኪና ሁሉ ከኋላ ብሔሩን ለጥፎ ነው ታርጋው ላይ ቂጡ ላይ ለጥፎ ነበር የሚንቀሳቀሰው። ስለዚህ ጥያቄው ምንድነው? የገጠር ልጆች አገሪቱን ፖለቲካ ይዘው አገሪቱ ምን ላይ ደረሰች ላይ ነው መጠየቅ ያለበት። አንድ እሱ ነው። ሌላው ደግሞ የአዲስ አበባ ልጆች በተቻለ አቅም ኳስ ሜዳ አልፈቀደልንም። ምክንያቱም ሁሉም የተደራጀው በብሔር ነው። ህገ መንግስት የፈቀደው እኮ ነው። በብሔር ተደራጀው፣ መሬቱ በብሔር፣ ህገ መንግስት በብሔር፣ ባንዲራ በብሔር፣ ሁሉ ነገር በብሔር ሰጥቷል። የአዲስ አበባ ልጆች እንዴት አድርገው ይደራጁ? መጀመሪያ ኳስ ሜዳ እኮ አልፈቀደም አይደለ እንዴ? ለምሳሌ ቦክስ የምትጫወተው በእጅ ነው እንጂ በእግር አይደለም። ቦክስ ገብተህ በካልቾ የምትራገጥ ከሆነ በዱላ የምትማታ ከሆነ አይሆንም። እና የሀገሪቱ ፖለቲካ ምህዳር እኛ አልከኝ እንደ ቁርቴ ይደረግልኝ እና የአገሪቱ ምህዳር በዘር ፖለቲካ የተጨማለቀ ነው። አዲስ አበባ ደግሞ ከአማራ ተወልዶ ከኦሮሞ ተዋልዶ ከጉራጌ ተዋልዶ ከስልጤ ተዋልዶ አስተዳደጋችንም ድብልቅልቁ የወጣ ነው። አስተዳደጋችንም አወላለዳችንም አኗኗራችንም እንደዛ ነው። በነገራችን ላይ ለኔ አዲስ አበባ ልጅ ነኝ። በፈቃደኝነት እንትን ነው ጥገኝነት ጠያቂ ነኝ። ኤኒዌይስ እንደዛ ነው አኳኋኑ ማለት ነው ለዚህ ለአዲስ አበባ ልጅ። ስለዚህ አንደኛ ምህዳሩ አይፈቅድም። ሁለተኛ ያደጉበት ስነ ልቦና በሰፈር በቀበሌ በመንደር ለመደራጀትና ለመቧደን አይሆንም። ውስብስብ ነው። እንደዛም ሆኖ ግን እና አንዳርጋቸው ጽጌ የአዲስ አበባ ልጆች ናቸው። እነ እስክንድር ነጋ የፖለቲካ አይዲዮሎጂያቸው ምንም ይሁን ምንም ላመኑበት ነገር በጨለማ የተገረፉ ናቸው። እንደ እስክንድር ነጋ ኢትዮጵያ ውስጥ እድሜውን በጅራፍ የጨረሰ የለም። እየተገረፈ እድሜ ልኩን ማለት አንዲት የቀበሌ ስልጣን አግኝቶ አያውቅም። አንዲት እስክንድር ነጋ አንዲት ፍርፋሪ በልቶ አያውቅም። ሐሳቡ የሚሄድበት ትክክል ነው፣ ልክ አይደለም ሌላ ጉዳይ ነው። ወንድነቱ ልበ ሙሉነቱ ግን እስክንድር ከመጀመሪያ እስከ መጨረሻ ሲገረፍ ነው የኖረ። ሲገረፍ
ሲገረፍ አሁን የቆመበት ፖለቲካ አካሄድ ትክክል ነው ትክክል አይደለም፣ እሱ እንደገና ሌላ ግምገማ ይፈልጋል። የአንዳርጋቸው ጽጌ እሱ ሌላ እያንዳንዱ ፖለቲከኛ አሁን ያለበት አኳኋን ሌላ ግምገማና ፍተሻ የሚፈልግ ነው። ነገር ግን አንዳርጋቸው ጽጌ እኮ ሞት ነው የተፈረደበት ታውቃለህ። ከእንግሊዝ ሀገር መጥቶ ከተንደላቀቀ ኑሮውን ወጥቶ አንዳርጋቸው ጽጌ ሲገረፍ የከረመው የአዲስ አበባ ልጅ ነው። አንዲት ቆበሌ ይዛ አያውቅም። አንዲት የቆበሌ ጥበቃም ስልጣን ተሰጥቶት አያውቅም። እና ላመኑበት ነገር ሞቷል። እሱ ብቻ አይደለም። በ97 ምርጫ አገሩ ሁሉ ጻጥ አፉን ዘግቶ ቁጭ ባለበት ጊዜ የአዲስ አበባ ሰው በወያኔ በጥይት ቆልቶ ደማችን በየቦታው የፈሰሰ የአዲስ አበባ ልጅ ነው። የመጀመሪያን ትግል ያቀጣጥሉ የአዲስ አበባ ሰዎች ናቸው። ስለዚህ የአዲስ አበባ ልጅ ስለ ፖለቲካ ና በጣም ይሄ ትልቅ ስህተት ነው። ትልቅ ስህተት ነው። በወደፊቱም በኢትዮጵያ ፖለቲካ ውስጥ የአዲስ አበባ ልጆች በጣም ግዙፍ አቅም ይኖራል። የጎጠር ልጅ ክል ለምሳሌ ፖለቲካ ልዩነት ቢኖረ ትቃወማለህ። ችግር ካለ ወደ ጫካ ትሄዳለህ አይደለም? እንደዛ ነው እኮ የገጠር ልጆች። ለምሳሌ ሀሳብ ይሰጣሉ፣ ይከራከራሉ፣ ይጨቃጨቃሉ። ከዛ በኋላ በህግ የሚጠይቅ ወይ ከመንግስት ጋር ቢገጭ ተራሮች ይኖራሉ፣ ጫካዎች ይኖራሉ። ወደዛ ትሸሻል። አዲስ አበባ ልጅ ወደ ትሸሻል። መሸሻ የለም። እና ብዙ አዲስ አበባ ልጆች ፖለቲካ ውስጥ ገብተው ተገርፈው ሰውነታቸው ደቆ አካል ጉዳተኛ ሆነው ቤት የተቀመጡ ማለት ናቸው። እና እኛ ወሬያችን እኛ ምለው የሰዎች ስጦት ነው። ወሬው በሙሉ ስለ ፖለቲካ ነው። በአሁኑ ሰዓት ላይ ማህበራዊ ሚዲያ የሚያንቀጠቅጡ የሚያርበደብዱ በፖለቲካው ዘርፍ ወይዘሮ ብልቪት ኦርኖት የአዲስ አበባ ልጆች ናቸው። ሚዲያና ፖለቲካ ደግሞ ምን ያህል ተጽዕኖ እንዳለው የሚያውቅ ያውቀዋል። እና ከፍተኛ ተጽዕኖ አለው የአዲስ አበባ ላይ። እንደው ዝም ብሎ የሚገፋ አይነት አይደለም። ኦፍኮርስ የሚጠበቅበትን ሩብ ያክል አልሰራም። ይሄ ምንም ጥያቄ መሸፋፈን አያስፈልግም። የአዲስ አበባ ላይ ዝም ብሎ በየቀበሌው በየሰፈር እየተዋደነ መደባደብ፣ በጩቤ መወጋጋት፣ ይሄ መጨረሻ ዝቃጭ ሀሳብ ነው። ብዙ መስተካከል ያለበት ነገር አለ። እውነቱ ለመነጋገር አዲስ አበባ ብትሰድቡንም ብትፎግሩንም ብታንጓጥጡንም እኔ እቀበላለሁ። ለምን ችግር አለ። ችግር ስላለ ነው። በደንብ ነው ችግር ያለው። እና የሚጠበቅብንም ኢኮኖሚካሊም ህብረት የለንም። እውነቱን ለመነጋገር ህብረት የለንም። አልተጓገዝንም፣ አልበረታንም፣ አልጠነከርንም። መፍጠር የምንችለውን ተጽዕኖ ሩብ ያክል መፍጠር አልቻልንም። ይሄ በጣም የሚያስቆጭ የሚያቦሳጭ ነው። በነገራችን ላይ ይሄ ለእኔ ለአፌ ካራክተር ነው የነወቁ ካራክተር ነው። ኤኒዌይስ ይሄ ነገር በጣም ብዙ መስተካከል ያለበት አለ። የአዲስ አበባ ህዝብ ከንቃተ ህሊና የፖለቲካ ላይ ያለው ንቃተ ህሊና የበለጠ ማሻሻል፣ የበለጠ ማደራጀት፣ የበለጠ ማጠናከር በጣም አስፈላጊ ነው። ደግሞ ለኢትዮጵያ ፖለቲካ በጣም የሚያስፈልጉ ናቸው። እንደዚህ ያለ ውህድ ማንነት ያላቸው ከአማራም፣ ከኦሮሞም፣ ከትግሬም፣ ከአፋርም፣ ከሶማሌም የተወለዱ ልጆች ኢትዮጵያን ከግራና ከቀኝ ወጥሮ የማኖር አቅማቸው በጣም ትልቅ ነው። ማዕከላዊ አስተሳሰብ ይዞ የሚያድጉ በመሆናቸው ምክንያት ለሀገሪቱ ፖለቲካ በጣም መሰረት ናቸው እና በአንድም በሌላ መንገድ ፖለቲካው ላይ ከባድ አስተዋጽኦ አለው። በጣም ከባድ አስተዋጽኦ አለው። ወደድክም ጠላህም የከተማ ፖለቲካ የሚባል አለ። ይሄ በጣም ምንድነው ምክንያቱ? የከተማ ፖለቲካ ምንድነው? እንዴት ነው? ራስህ ጎግል አድርገህ ራስህ አንበበ መድረስ ትችላለህ። ውስብስብ ጉዳይ አለው ፖለቲካ በባህሪው። እንደው ፖለቲካ ለብዙዎች እንደዚህ ይመስላል፣ የተዳፈነ ምንም የማያውቅ ምናምን። በደንብ ነው የሚያውቅ፣ ጠንቅቆ ነው የሚያውቅ። ግን እንዳልኳቸው በጣም የሚያስቆጭ ብዙ የቤት ስራ የሚቀረው በጣም ብዙ አዲስ አበባ ሰው መስራት ከሚገባው 20% አልሰራም። ግን 20% የሚሰራት 20%ም በጣም ውጤታማ ነች። ለምን? በጣም ጂኒየስ ልጆች የሚሰሩት ስራ ስለሆነ ማለት ነው። እና እዚህ ላይ ማወቅና መረዳት ያስፈልጋል። አሁንም ቢሆን አዲስ አበባ ልጆች የበለጠ ህብረት፣ አንድነት፣ መተጋገዝ፣ አብሮ መስራት መለመድ መቻል አለበት። እኔ በጣም ነው ሞቅስ አዲስ አበባ ልጆች በጣም ነቂዎች ናቸው። ከሰው ጋር አብሮ መኖር የሚችለው ልጆች ናቸው። በትምህርታቸው ጥሩ፣ በትምህርት ካልሆነ ደግሞ በአንዳንድ ነገር ሰርቶ ለፍቶ ማደር የሚችሉ ጠንካራ ዜጎች ያሉበት ሀገር ነው። በየዩኒቨርሲቲው በጣም ተወዳጅ ስብዕና ያላቸው የአዲስ አበባ ልጆች ናቸው እና እኔ ለእነሱ ክብር አለኝ። ችግሩ ምንድን ነው? የቤት ስራችሁን አልሰራችሁ። ግዴታ ነው።
ግድ ነው። ፖለቲካ ግድ አስፈላጊ ነገር ነው። ሁሉም ሰው እስከ አንገቱ የተነከረበት በመሆኑ የአዲስ አበባ ልጆች ደግሞ የበለጠ በዚህ ጉዳይ ላይ ውጤታማ መሆን፣ ማጠናከር፣ መደራጀት፣ ለመብት መስራትና መድከም ተገቢ ነው የሚል አሳስባለሁ። ይህን ያሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ